ሶስተኛ ብሎክ ላይ የሚሸጥ ቦታ እየላችሁ መጥቻለሁ። ወሎ ኮምቦልቻ ነው። 200 ካሬ ነው ማለት ነው። እዚህ ጋር የምታዩት የብሎኬት ቤት የእንጨት ቤት ተሰርቶ ሞቋል፣ ደምቋል። ይሄ ማህበር በሚመራ ሰዓት ላይ እንግዲህ ቤት ምንም የለም ነበረ። ስታዩት አንዳንድ ልጆች የረሄ ወጣ ያለ ነው እያላችሁ ነበረ። ማህበር ላይ ቶሎ ነው የሚሰራው አንዴ መሰራት ከተጀመረ እያልኳችሁ እየነገርኳችሁ ነበረ። ነገር ግን ልክ መሰራት እንደተጀመረ ደግሞ እንደዚህ አይነት እነዚህን ቤቶች ሳሳያችሁ አረ ይሄ ቤቶች ራሱ አያምሩም እያላችሁ ነበር። ቤትና ሴት ሲበጃጅ ነው የሚያምረው። እኩሉ አልቆ እኩሉ ተጀምሮ ስታዩት እንደዚህ ፍክት ይላል ማለት ነው። እንደምትመለከቱት ለዛሬ እየላችሁ የመጣሁት የማህበር ቦታ 200 ካሬ ቅናሽ ዋጋ ነው። በተለይ ከሀገር ውጭ ያላችሁ ልጆች እንዳያመልጣችሁ የዚህን የ200 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ያ ረሱላላህ ያ ነቢያላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ለዛሬ እየላችሁ የመጣሁት ቦታ ይለያል ማለት ነው። ህጋዊ ነው እንግዲህ የማህበር ቦታ ነው። ካሁን በፊት አቅርቤላችሁ ነበር ይሄ ማህበር ማለት ነው። እንደምትመለከቱት ለዛሬ እየላችሁ የመጣሁት ለአስፋልት ቅርብ የሆነ 3ኛ ብሎክ ላይ ያለ ነው። ሰፈሩ እንደምታዩት የሞቀ የደመቀ ሰፈር ነው። እንግዲህ አንዳንድ ልጆች እንደዚህ ማህበር በሚመራ ሰዓት ላይ ተሳትፋችሁ ማትገዙ ልጆች አላችሁና አረ ይደርሳል ሌላ ማህበር ይመራል እያላችሁ እንደዚህ ጊዜውን የምታዘገዩና እንዲሁም ደግሞ ከራሳችሁም አልፋችሁ ሰው የምትመክሩ አይ ትደርሳላችሁ አሁን ሌላ ማህበር ሲመራ ይቀንሳል እያላችሁ የምታስቡ ከዚህ ከማህበር ወጣችሁ ነው የምትገዙት። እዚህም አሁን ይሄው ጨምሯል ማለት ነው። ስለዚህ አንዳንድ ልጆች ከሀገር ውጭ ያላችሁ ልጆች እንደዚህ አይነት አስተሳሰብ ያላችሁ ልጆች አላችሁና ብዙዎቻችሁ ጎበዝና ታታሪ የሆናችሁ የምታውቁ ናችሁ። ይሄው እንግዲህ ይሄ ማህበር ሲመራ እንደዚህ ስታዩት ቦታውን አሬ ገና እንደው ቶሎ አይደምቅም እያላችሁ ነበረ። ማህበር ላይ ቤት መሰራት ከተጀመረ ቶሎ ነው የሚደምቀው እባካችሁን እያልኳችሁ ነበረ። ይሄው እንግዲህ በአጭር ጊዜ ውስጥ ሞቋል፣ ደምቋል፣ ሸብርቋል በብሎኬት ቤት በእንጨት ቤት ማለት ነው። ቅናሽ ዋጋ ነው ለዛሬ እየላችሁ የመጣሁት 3ኛ ብሎክ ላይ 200 ካሬ ነው። በተለይ ከሀገር ውጭ ያላችሁ ልጆች እንዳያመልጣችሁ ይለያል ለዛሬ እየላችሁ የመጣሁት ማለት ነው። እንግዲህ ከአሁን በፊት ይሄ ማህበር እንደምትመለከቱት እዚህ ጋር ይሄው አስገብቼላችኋለሁ። ምክንያቱም ቤት መሰራት ሲጀምሩ እንደዚህ ነበረ የምታዋቸው አረ እነዚህ ከአምሩ ሙስታ እያላችሁ ለአንዳንድ ልጆች አስተያየት የምትሰጡ ነበራችሁ። ቤተሰቦቻችሁንም ልካችሁ እንዲሁም የሚመለሱ ነበሩ አንዳንድ ልጆች ማለት ነው። ብዙዎቻችሁ ጎበዝና ታታሪ የሆናችሁ ናችሁ። እንደዚሁም ልክ እንደተመራ ወዲያውኑ ነው ፈጥነው የሚገዙትና ወዲያውኑ የገዛ ሰው ይጠቀማል ማለት ነው። እናንተ ደግሞ የማትገዙ ደግሞ ልጆች ማለት ነው እንደዚህ እንደርሳለንና ሌላ ማህበር ሲመራ እንገዛለን ብላችሁ የምታስቡ ልጆች ሌሎችን ደግሞ ለመምከር የምትሞክሩ ልጆች አላችሁ። ምክንያቱም ከዚህ ከማህበር ወጣችሁ ሌላ ማህበር የሚመራው ከዚህ የተወሰነው ወጣ ያለ ነው ማለት ነው። ምክንያቱም እዛ አካባቢ ላይ የለምና ሁሉም ተይዟል። በሰዓቱ ገዝታችሁ ቢሆን አትራፊ ነበራችሁ። የእናንተ ብር ባንክ ቤት ቁጭ ብሎ እናንተ ደግሞ ሌላ ሲመራ እናገኛለን ያላችሁት ከዚህ ወጣችሁ ነው። እዛ አካባቢ ላይማ መግዛት አትችሉም። ብራችሁም አይገዛላችሁ። በሰዓቱ እኮ መግዛት ትችሉ ነበረ። ምክንያቱም ይሄ አይሞቅም አይደምቅም እያላችሁ እንትን የምትሉ ልጆች አላችሁና ስለዚህ በዚህ ተማሩ ነው የምላችሁ። ይሄን ቪዲዮ አስገባሁላችሁ እናንተ ትምህርት እንድትወስዱ ነው። አንዳንድ ልጆች በርካታዎቻችሁ አይቻለሁ፣ ቤተሰቦቻችሁንም ማለት ነው ለእናንተ የሚጨነቁ ከራሳቸው አልፈው አይቻለሁ። የአንዳንድ ቤተሰቦቻችሁንም አይቻለሁ ማለት አንዳንድ ልጆች ከሀገር ውጭ ያላችሁ ልጆች ማለት ነው። እናንተ ያልገዛችሁ ልጆች ማለት ነው እንግዲህ የገዙት ልጆች እናንተ ባንክ ቤት ያስቀመጣችሁትን ብር ግማሽ የሚሆን የሚያተርፉ ልጆች አሉ። ስለዚህ በቃ መለወጥና መቀየር ማለት ያ ማለት ነው። እናንተ ደግሞ ባንክ ቤት ብራችሁን አስቀምጣችሁ ቆይ እንደርሳለን ለራሳችሁ ራሱ ሳትሆኑ ለሰው ደግሞ ትደርሳላችሁ ብላችሁ የምትመክሩ ልጆች አላችሁና እንኳን ያቀርቱ አይደለም ራሳችሁ መጀመሪያ እንትን በሉ ማለት ነው። ስለዚህ ብዙዎቻችሁ እናንተ ጎበዝ የሆናችሁ ልጆች ናችሁ ማለት ነው። እንደዚህ ውጤታማ እንደሚያደርጋችሁ እያያችሁትም ነው፣ እያተረፋችሁም ነው። አትርፋችሁ የምትሸጡም ልጆች አላችሁ። ስለዚህ እንደዚህ ማህበር በሚመራ ሰዓት ላይ ተሳትፋችሁ ግዙ። በማንኛውም ሰው ላይ ሄዳችሁ ማለት ነው መግዛት ትችላላችሁ። አንደኛ እንደዚህ ህጋዊ ነው፣ ምንም እንትን የሚላችሁ ነገር የለም። እኔ በእኔም ላይ እንደዚህ በእኔ ላይ መታችሁ እንትን በሉ ብያል። በማንኛውም ሰው ላይ ሄዳችሁ ስትገዙ እንደዚህ ያለውን ነገር ችግር ካለበት ምናምን አጣርታችሁ ግዙ ማለት ነው። እኔ ግልጽ አድርጌ የምነግራችሁ ወይም በእኔ ላይ መታችሁና እንደዚህ ራሴን እንትን ለማለት አይደለም። በሌላም ሰው ላይ ሄዳችሁ ስትገዙ ያጣራችሁ ተሳትፋችሁ ማህበር ላይ የትኛውም ሀገር ላይ ግዙ ማለት ነው። ቦታ ስም አይዞርም፣ ውክልና ነው እንትን የሚለው ማለት ነው። ያ የሸጠላችሁ ለእናንተ ቤተሰብ ውክልና ሰጠ ማለት መሸጥ አይችልም፣ አወከለ ማለት ነው። ስለዚህ እንደ ህገ ወጥ እንትን የሚል አይደለምና ተሳትፋችሁ ማህበር ቦታ ላይ ግዙ ነው የምላችሁ። ለዛሬ እየላችሁ የመጣሁት 3ኛ ብሎክ ላይ ሲሆን 200 ካሬ ነው። ቅናሽ ዋጋ አንደኛ ማወቅ ያለባችሁ ማህበር ላይ አንደኛ ደረጃ ላይ እና ሁለተኛ ደረጃ ላይ 3ኛ ደረጃ ላይ ወይም ደግሞ አንደኛ ብሎክ፣ ሁለተኛ ብሎክ፣ 3ኛ ብሎክ እያለ ማለት ነው
ይሄዳል። ዋጋው ይለያያል ማለት ነው። የእናንተ ቤተሰቦች ደግሞ የምትልኳቸው የአንዳንድ ልጆች ማለት ነው እዛው አካባቢ መሆኑን ብቻ ነው የሚያዩት። ሌላ ነገር የሚያውቁት ነገር የለም። ከዛ ምን ይላሉ? እኔ እዚህ ጋር አንደኛ ደረጃ ላይ እና እንደዚህ ሁለተኛ ደረጃ ላይ ያለን የማህበር ቦታ ሳቀርብላችሁ የእናንተ ቤተሰቦች ደግሞ ይመጡና እዛ አካባቢ ላይ መሆኑን ብቻ ነው የሚያዩት። እንደዚህ የ100 ሺህ የ150 ሺህ የ200 ሺህ ልዩነት ካለው እንደዛው ሆኖ እኮ ይሄው ቅናሽ እኮ አገኘን እኮ እንትን ልትበሉ ነበረ ይሉና አንደኛ ደረጃ በሚሸጥበት ዋጋ ሄደው ይገዙላቸዋል። እናንተ ደግሞ ቤት ሰርታችሁ ለመኖር አይደለም ያንን ቦታ የምትገዙት ለትርፍ ነው። ከዛ ተሸጥልን ስትሉ ቶሎ አይሸጥላችሁም። ምክንያቱም እዛ አንደኛ ደረጃ በሚሸጥበት ዋጋ ሄደው ሶስተኛ ላይና አራተኛ ደረጃ ላይ አራተኛ ብሎክ ላይ ሄደው ተገዙላችሁ እንዴት ብላችሁ ታተርፋላችሁ? ስለዚህ የእናንተ ቤተሰቦች ይህንን የማያውቋሉና ንገሯቸው። አለማወቅ ኃጢአት አይደለም። እኔ እዚህ ጋር አምጥቼ እዚህ ለእናንተ ሳቀርብላችሁ ማለት ነው ያለውን ነገር ግልጽ አድርጌ ነው የማቀርብላችሁ። አዳምጡ ማለት ነው። እዚህ ጋር ቦታ ነው የምትገዙት፣ ቤት ነው የምትገዙት። የዚህ 200 ካሬ ቦታ ጋር እነግራችኋለሁ። አዳምጡ ማለት ነው። የእናንተ ቤተሰቦች እዚህ ጋር እኔ የማውቀው እንኳ ቦታ ቤት የገዙ አውቃለሁ። አንደኛ ደረጃ በሚሸጥበት እነሱ ሄደው አራተኛ ደረጃ ላይ ሄደው የገዙ ማለት ነው። ስለዚህ እናንተ ለትርፍ ሊሆን ይችላል ያንን የምትገዙት። ቤተሰቦቻችሁ እንግዲህ አዛችኋቸው ነው የምትልኩት ማለት ነው። እኔ እዚህ ጋር ያለውን ነገር በቪዲዮ ግልጽ አድርጌላችሁ ወይም ደግሞ በውስጥ መስመር እንደዚህ ሪከርድ አድርጋችሁ በመመለስ ጊዜ ዘግይቶ ሳልመለስላችሁ ቀርቼ እንትን አላልኩም። እዚህ ጋር መጥቼ በይፋ እየተናገርኩ ለእናንተ በተለይ ከሀገር ውጭ ያላችሁ ልጆች ማለት ነው ቪዲዮ ረዘመ ምናምን ትላላችሁ። እናንተ የምትፈጥኑና የምትቸኩሉ ልጆች ማለት ነው እናንተ ናችሁ መጀመሪያም ላይ አደጋ ላይ እና እንደዚህ እንትን የምትሉት ማለት ነው። ሌሎችማ ጎበዝና ታታሪ የሆኑማ አዳምጠው ተረጋግተው ስለዚህ ቦታ ስለሆነ መጀመሪያም ከሀገር እኮ ስትወጡ እኮ አብዛኛዎቻችሁ ከመቶ እንደ ቢያንስ 75% ቤትና ቦታ ነው። በቃ ያኔ ቦታ ገዝቼ ቤት ብሰራ ወይም ቤት ብገዛ ብላችሁ ነው የሄዳችሁት ማለት ነው። ስለዚህ እሰቡበት እላችኋለሁኝ ማለት ነው። ከሀገር ውጭ ያላችሁ እህት ወንድሞች ማለት ነው አበረታቱኝ። እኔ ይፋ እያደረግኩ ግልጽ እያደረግኩኝ ነው እየነገርኳችሁ ያለሁት ወይም ለራሴ ጥቅም እንደዚህ ብዬ ራሴን እንትን ለማካበድ ወይም ለማዋደድ አይደለም። በማንኛውም ስራ ሄዳችሁ ስትገዙ ያለው ነገር አጣርታችሁ ግዙ። አካባቢ በሚሸጥበት ዋጋ ግዙ እያልኩኝ እንደዚህ እያብራራሁላችሁ እናንተ ደግሞ እኔን ማበረታታት አለባችሁ እላችኋለሁኝ። ሰብስክራይብ አድርጉ፣ ሼር አድርጉ ለወዳጅ ዘመዳችሁ። ለዛሬ እንግዲህ እየላችሁ የመጣሁት ቦታ 200 ካሬ ነው። የዚህ 200 ካሬ ቦታ ዋጋ 1.9 ነው ማለት ነው። ድርድር አለው። ሶስተኛ ብሎክ ላይ ነው ብያችኋለሁኝ። ገዢ ሆናችሁ በውስጥ መስመር አናግሩኝ። በ09 66 38 82 49 ላይ ታገኙኛላችሁ። እንግዲህ ይሄ ኮምቦልቻ ነው እላችኋለሁኝ። ጨሪሳ ይህ ማህበር እንግዲህ አዲስ በተመራ ሰዓት ላይ እንደዚህ ቤት ሳይሰራበት ያያችሁት እንግዲህ ቪዲዮ እንደምትመለከቱ ነበረ። ቤተሰቦቻችሁን ልካችሁ እንደዚህ ገና ይሄ አይደምቅም በ5 ዓመት በ6 ዓመትም አይደምቅም እያሉ ነበረ። ይሄው በአጭር ጊዜ ውስጥ እንደዚህ ሞቋል፣ ደምቋል፣ ሰብርቋል። በብሎኬ ቤት በእንጨት ቤት እንዳያችሁት። ይሄ እንግዲህ ለእናንተ ትምህርት እንዲሆን ነው ያን ቪዲዮ ያስገባሁላችሁ እላችኋለሁ። ቅናሽ ዋጋ ነው፣ እንዳያመልጣችሁ አናግሩኝ እላችኋለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።